ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። በቴህራን ታላቅ ሐዘን ሆነ። ታላቋ ፋርስ ማቅ ለበሰች። ኢራቅን ያፈረሱ የጽዮናውያንና የአሜሪካ እጆች ኢራንን አንበረከኩ። ቴህራን አቃታት። የሞት መልአክ በቀጠናው እየተንጎማለለ ነው። ነገሩ አስፈሪ ማስደንጋጭም ሆኗል። ከቁጥጥር ውጭ የሆነው የሚሳኤሉ ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት እያንደረደራት ነው። ወዲህ ደግሞ የምዕራባውያኑ ልሳናት የሆኑት ፋይናንሻል ታይምስ፣ ሲቢኤስ ኒውስ እና ሲኤንኤን ቭላዲሚር ፑቲን በጦርነቱ ከኢራን ጎን ሆነው እየተዋጉ ነው የሚል እንደ መርግ የከበደ የመጣ አደገኛ ዜና ይዘው ወጥተዋል። ፋይናንሻል ታይምስ የፔንታገን ውስጥ ታዋቂ ምንጮች ሹካሉ ሲል በወጣው ዘገባ የመካከለኛው ምስራቅ ጦርነት ከተነሳ ወዲህ ሩሲያ የስለላና የጦር መሳሪያ አቅርቦትን ለኢራን በሚስጥር እየሰጠች ነው ብሏል። እንደ ዘገባው እምነት ከሆነ ከኢራን ሁሉም ጥቃቶች ጀርባ ረጅሙ የፑቲን እጅ ያለበት ባይ ነው። በዚህ ጉዳይ ዶናልድ ትራምፕ አስደንጋጭ ምላሽን ሰጥቷል። ፋይናንሻል ታይምስ እንዳለው ሞስኮ በዚህ ጦርነት በግል የተሳተፈች ከሆነም የሶስተኛው የዓለም ጦርነት እንደተጀመረ የሚቆጠር ነው እየተባለ ነው። የቫቲካን ካቶሊክ ቸርች ቄስ በበኩላቸው እግዚአብሔር ካሪያም ሆኖ ሹክ ብሎኛል ነው ሶስተኛው የዓለም ጦርነት በደጅ ነው የሚል አዋጅ አሰምቷል። ከመካከለኛው ምስራቅ የተሰሙ አዳዲስ ዜናዎችን ከጥንቅራችን ትሰሙታላችሁ። በሌላ በኩል ሐሜኒን የተነጠቀችው ኢራን ምትካቸውን አሳውቃለች። ልጃቸው ሙጅታባ ሐሜኒ እንደ እሳት የሚፋጀውን ወንበር ሊረከቡ ነው ተብሏል። ለመሆኑ አዲሱ የኢራን መንፈሳዊ መሪ ማን ናቸው? ተደምጡታላችሁ። በሀገር ውስጥ መረጃችን ደግሞ ህወሓት በዛሬው ዕለት የይድረሱልኝ ጥሪ አቅርበዋል። ጥሪው ከሌሎች በክልሉ ከሚንቀሳቀሱ 3 ፓርቲዎች ጋር በጋራ የቀረበ ነው። በርከት ላሉ ሀገራትና ዓለም አቀፍ ተቋማት የቀረበ ጥሪ ነው። ቡድኑ በመግለጫው ምን አለ? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሆኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። አንድ ሳምንት ያስቆጠረ የመካከለኛው ምስራቅ ጦርነት ዛሬም ተባብሶ ነው የቀጠለው። 3ቱ ወገኖች ማለትም እስራኤል፣ ኢራንና አሜሪካ ተከታታይ ጥቃቶችን በየፊናቸው አድርሰዋል። የኢራን ፕሬዝዳንት መሱድ ፔሽኪያን ቀድመው በማያጣይቁ ጎረቤት ሀገራት ላይ ጥቃት እንደማይፈጸም ቢገልጹም በአንድ ቀን ብቻ 15 ባሊስቲክ ሚሳኤሎችና 119 ድሮኖችን ወደ ዩናይትድ አረብ ኤምሬት ተኩሰዋል። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ግቢ ውስጥም በድሮን የተፈጸመ የሚመስል ጥቃትን የሚያሳይ ቪዲዮም ተሰራጭቷል። የዩኤኢ መከላከያ ሚኒስቴር በወጣው መግለጫ የአየር መከላከያ ስርዓቱ 16 ባሊስቲክ ሚሳኤሎችን የለየ ሲሆን ከዚያ ውስጥም 15 ያሉ ተለጥፈው ባህር ላይ ወድቀዋል ብለዋል። ባሊስቲክ ሚሳኤሎች በአብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያዎች ሲሆኑ ለማምረትም በሚሊዮኖች የሚቆጠር ዶላር ይጠይቃሉ። ዝቅ ብለው የሚበሩ ሰው አልባ ድሮኖችን ደግሞ በጣም ባነሰ ዋጋ ይመረታሉ። የኢራን ጦርነት ከተጀመረ አንስቶ ባለው አንድ ሳምንት ጊዜ ውስጥ ዩናይትድ አረብ ኤምሬት ውስጥ በተፈጸሙ የድሮን ጥቃቶች 3 ሰዎች ሲገደሉ 112 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። በኤምሬት አየር መንገድ የተፈጸመውን የድሮን ጥቃት ሊሆኑ እንደሚችል በቤሲ አረጋግጫለሁ ብሏል። በአየር ማረፊያው ደቡባዊ ክፍል ከሚገኘው የማምረቻ ስፍራ
የተቀረጸው ቪዲዮ ከአየር ማረፊያው ተርሚናል ህንፃ አቅራቢያ የተፈጠረን ፍንዳታ አሳይቷል። በእንዲህ መልኩ በቀጠለው የዛሬው ጦርነት ከተሰሙ እጅግ አነጋጋሪና አስደንጋጭ መረጃዎች መካከል ሩሲያ ከኢራን ጎን ተሰልፋ ወደ ጦርነቱ ገብታለች የሚለው መረጃ ነው። ሩሲያ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧ ለጉዳዩ ቅርበት ያላቸው ባለስልጣናት ሹካሉኝ ሲል አሶሺየትድ ፕሬስ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ሌላ የአሜሪካ ባለስልጣንም እንዲሁም ሩሲያ ዋሽንግተን በቀጠናው ያላትን ይዞታም የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግረዋል። ስለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስቴር ፔት ሄግስተን በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃል ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል። ይህ መረጃም ሩሲያ ከሳምንታት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያው ምልክት ተደርጎ ተወስዷል ይላል ዘገባው። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ ሀገራት አንዷ ሩሲያ ነች። ሚኒስቴር ሄግስተን ከሲቢኤስ ኒውስ ጋር ባደረጉት ቆይታ ሩሲያ በቀጠናው ስለሚገኝ የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀው ሲመልሱ አሜሪካ ሁሉንም ነገር የተከታተለች እንዲሁም በውጊያ ዕቅዷ ውስጥ እያካተተች ነው ብለዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደማያውቁ እርግጠኛ መሆን ይችላሉ ባይ ናቸው። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይል የተጋፈጥን ነው ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት መሱድ ጋር መነጋገራቸውንና ሐዘናቸውን መግለጻቸው ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸውላቸዋል። የፑቲን ጽህፈት ቤትም ያወጣው መረጃ እንደሚያሳየው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል። በአንጻሩ ስለዚህ ጣልቃ ገብነት ጥያቄ የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ የሞኝ ጥያቄ ነው ሲሉ የጋዜጠኞቹን ጥያቄ አጣጥለዋል። ትራምፕ ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን መረጃ ለኢራን እያጋራች ነው የሚለውን የዋሽንግተን ፖስት ዘገባም ትርጉም የለሽ በማለት ነው ያጣጣሉት። ፕሬዝዳንቱ በስፖርት ኩነት ላይ ተገኝተው በነበረበት ወቅት ነው እንዲህ አይነቱ ጥያቄ ቀረበላቸው። ትራምፕ ሲመልሱም አሁን ላይ እንዲህ ያለ ሞኝ ጥያቄ መጠየቅ ምን ይባላል? እኛ ትኩረታችን ሌላ ጉዳይ ነው በማለትም ምላሽ ሰጥተዋል። ከዚህ በተጨማሪም ዶናልድ ትራምፕ ዛሬ ምሽት ወይም ሌሊት ላይ ከባድ ጥቃት ኢራን ላይ እንፈጽማለን ጠብቁ ብለዋል። ትራምፕ ዛሬ ኢራን በጣም ጠንካራ እርምጃ እንደሚወሰድባት ያስጠነቀቁ ሲሆን እስካሁንም ኢላማ ያልተደረጉ አካባቢዎችና ቡድኖች የጥቃቱ ሰለባ ይሆናሉ በማለትም አስጠንቅቀዋል። በእንዲህ መልኩ ተባብሶ በቀጠለ የመካከለኛው ምስራቅ ቀውስ ላይ ሩሲያ አጋርነቷን ለኢራን ማሳየቷ እያነጋገረም እያሰጋም ይገኛል። መረጃዎች እንደሚያመላክቱት ሩሲያና ኢራን ቀደም ሲል የጠበቁ አጋር ሀገራት አልነበሩም። ነገር ግን ከቅርብ ዓመታት ወዲህ ግንኙነታቸው እየጠነከረ የመጣ ሲሆን የስትራቴጂካዊ አጋርነት ስምምነት ላይ ለመድረስ የጀመሩትን ሂደት ለማጠናቀቅ በሂደት ላይ ናቸው። ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ጋር በስልክ በተነጋገሩበት ወቅትም በዓለም ክስተቶች ላይ ስለ ያዟቸው የአቋም ተመሳሳይነት ሲናገሩ ነበረ። በአንጻሩ ሩሲያ ከዩክሬን ጋር በምታደርገው ጦርነትም ኢራን አጋርነቷን እያሳየች ነው የምትገኘው። አሜሪካና ዩናይትድ ኪንግደም ኢራን የባለስቲክ ሚሳኤሎችንና አጥቂ ሰው አልባ አውሮፕላኖችን ለሩሲያ ያቅርባለች ሲሉ በተደጋጋሚ ይከሳሉ። ምንም እንኳን አንድ ኢራናዊ የፓርላማ አባል የጦር መሳሪያዎቹ የተሰጡት ወደ ኢራን በሚገቡ ምግቦች ልውውጥ ነው ቢሉም ኢራን ግን የባላስቲክ ሚሳኤሎችን ለሩሲያ ማቅረቧን በይፋ ውድቅ አድርጋለች። ከዓመታት ማዕቀብ በኋላ የኢራን አየር ኃይል የተዳከመ ነው የሚመስለው። ሩሲያ በቅርቡ አንድ ቀለል ያለ አጥቂ አውሮፕላን ሳትልክ እንዳልቀረችም ደንሴ ዲፌንስ ወታደራዊ መጽሔት ዘግቧል። ኢራን የላከችላት የጦር መሳሪያ ምላሽ ሩሲያ በበኩሏ በተባበሩት መንግስታት ድርጅት ኢራንን አስመልክቶም የሚወጡ ውሳኔዎችን እንደማትቃወም ይጠበቃል። በተጨማሪም በጦር ግንባሮች ድል እያደረገች ላለችው ሩሲያ የመካከለኛው ምስራቅ ግጭት ምዕራብ
ምዕራባውያን ትኩረታቸው እንዲሁም ድጋፋቸው ከዩክሬን እንዳይዞር ለማድረግ ይረዳታል። ነገር ግን የእስራኤል ጥቃት በኢራን ውስጥ ባሉ የትራንስፖርት መሰረተ ልማቶች ላይ ሊያስከትል የሚችለው ጉዳት ለሩሲያ አሳሳቢ ጉዳይ ነው። ማዕቀብ የተጣለባት ሩሲያ ነዳጆቿን ለመሸጥ የምትጠቀምባቸው መተላለፊያዎች የተወሰኑ ሲሆኑ አንደኛው በኢራን በኩል ወደ ህንድ የሚሄድ ነው። ኢራን ከሊባኖሱ ሂዝቦላ እንዲሁም ከጋዛው ሐማስ ጋር የጠበቀ ግንኙነት እንዳላት ይታወቃል። ሩሲያን ብትሆን ከሐማስ ጋር ግንኙነት እየፈጠረች የሚመስል ሲሆንም የቡድኑ ከፍተኛ አመራሮች ሞስኮን ጎብኝተው ነበር። ምንም እንኳን ሩሲያ ኢራንን ከእስራኤል በላይ ብትፈልጋትም ከሁለቱም ሀገራት ጋር ያላትን ግንኙነት ለመጠበቅ እየጣረች ነው። እስራኤል በበኩሏ ሩሲያ በዩክሬን እያደረገች ያለውን ጦርነትም ብትነቅፍም ዩክሬን የጠየቀችውን የጦር መሳሪያ ድጋፍ ግን ውድቅ አድርጋለች። ሩሲያ ለኢራን በጥብቅ የምትወግነው ከሆነ ግን እስራኤል በምላሹ የጦር መሳሪያ ወደ ዩክሬን መላክ ልትጀምር እንደምትችልም ሩሲያ ልትገምት ትችላለች። ሌላኛው ኢራንና ሩሲያን የሚያስተሳስራቸው አዘርባጃን ያለችበት የደቡባዊ ካውካሰስ ግዛቶች ናቸው። ይህ ስፍራ በማዕቀብ ውስጥ ላለችው ሩሲያ ቁልፍ የንግድና የኃይል ማዕከል ሆኖላታል። አዘርባጃን ከሩሲያና ከኢራን ጋር ድንበር ትጋራለች። አዘርባጃን ሁለቱ ሀገራት የሚያገናኙ የመንገድ የባቡርና የመርከብ ትራንስፖርቶችን ለማሻሻል ከዚህ ቀደም ተስማምታለች። ሆኖም ግን አዘርባጃን ከእስራኤል ጋር የጠበቀ ወታደራዊ ግንኙነት ነው ያላት ሰው አልባ አውሮፕላኖችን እንዲሁም ሌሎች የረቀቁ የጦር መሳሪያዎችን ለእስራኤል መከላከያ እንደምታቀርብ መረጃዎች ያመላክታሉ። ከጦርነቱ በፊት ከእስራኤል ወደ አዘርባጃን የሚላኩ የጦር መሳሪያዎች ቁጥር ማሻቀቡን ኤፔ ዘግቧል። እስራኤል በኢራን ላይ ለምታካሄደው ስለላም አዘርባጃን ወታደራዊ ተቋማቷን እንድትጠቀምባቸው ፈቅዳለች በማለት ኢራን ከሳለች። ከቀናት በፊትም በሚሳኤል ደብድባለች። ሩሲያ በቴክኖሎጂ በተለይም ለጦር መሳሪያ ግብዓቶችና ለኤሌክትሮኒክስ ንግድ በቻይና ላይ ጥገኛ ናት። ስለዚህ በመካከለኛው ምስራቅ ባለው ቀውስ ላይ ቻይና ያላትን ስጋት እንዲሁም አቋም ሩሲያም የምትከተል ይመስላል የሚሉ ትንታኔዎች በስፋት እየተደመጡ ነው። በሌላ በኩል ሐሜኔ የተነጠቀችው ኢራን ምትካቸውን አሳውቃለች። እጃቸውም ሙጅታባ ሐሜኒ እንደ እሳት የሚፋጀውን ወንበር ሊረከቡ ነው ተብሏል። ለመሆኑ ሙጅታባ ሐሜኒ ማን ናቸው? ሙጅታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ መሻር ከተማ ውስጥ ሲሆን ከስድስቱ የሐሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማ ቴህራን ውስጥ በሚገኘው ሃይማኖታዊ አሌቬ ትምህርት ቤት ተከታትለዋል። ሙጅታባ በ17 ዓመታቸው በኢራንና ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥም አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ በለጠ እንዲያጠናክር አድርጎታል። በ1999 ሙጅታባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆሙ ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሙጅታባ በኢራን አመራር ውስጥ በመካከለኛው ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን እድል ሊያደናቅፈው ይችላል። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅታባ ሐሜኒን አያቶላ በማለት በከፍተኛ የሃይማኖት ማዕረግ መጠራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመልካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላ አሊ ሐሜኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል። ብዙዎች ሙጅታባም ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠበቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ህልውና ማረጋገጥና አገሪቱን
ፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠበቅባቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ ሊያባብስ ይችላል። በሌላ በኩልም ሙጅታባ ከተመረጡ የእስራኤል ኢላማ ይሆናሉ። የእስራኤል መከላከያ ሚኒስቴር እንደተናገሩትም ማንኛውም የአያቶላ ሐሜኔ ተተኪ ኢላማቸው ይሆናል። በመጨረሻም ህወሓት በዛሬው ዕለት የይድረሱልኝ ጥሪ አቅርቧል። ጥሪው ከሌሎች በክልሉ ከሚንቀሳቀሱ 3 ፓርቲዎች ጋር በጋራ የቀረበ ነው። የትግራይ ፖለቲካ ፓርቲዎች ፎረም የተባለው አዲሱ ጥምረት ህወሓትን ጨምሮ ባይቶና፣ አሲምባ ዲሞክራሲ ፓርቲና ሳልሳይ ወያኔ ትግራይ አክሱማዊት ኮንግረስ የተባሉ ፓርቲ ጥሪያቸውን አቅርበዋል። አዲሱ ጥምረት የአቤቱታ ጥሪውን ያቀረበውም ለኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ዩናይትድ ኪንግደም፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ነው። የቀረበው ጥሪም የኢትዮጵያ መንግስት ዳግም በትግራይ ላይ ወረራ ለማካሄድ ጦሩን እያስጠጋና ከበባ እያካሄደ በመሆኑ ልብ አድርጎልን የሚል ነው። ከተፈረመ 40 ወራት አለፈ የተባለውን የፕሪቶሪያውን የሰላም ስምምነት ተሟልቶ መሬት ላይ እንዲወርድ ጫናዎች በኢትዮጵያ መንግስት ላይ አሳርፉም ብለዋል። የፓርቲዎቹ ጥምረት የኢትዮጵያ መንግስት በትግራይ ላይ ጥሏቸው የነበሩ ማነቆችን በአሁኑ ሰዓት ቀስ በቀስ በሆነ መንገድ መልሶ እየጣለ ይገኛል ሲሉም ወቅሰዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ በነበራቸው ቆይታም ህወሓት ለዳግም ጦርነት የተዘጋጀ ነው ብለው ነበረ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።